ከቁርአን የበለጠ ምን አይነት መመሪያ መጥቶ ነው በአላህ? ከሐዲሱ የበለጠ ምን አይነት መመሪያ መጥቶ ነው በአላህ? የኔና አንተ እህቶች ዛሬ አለባበሳቸው እንዴት ናቸው? የሚያወሩት ማን ነው? የሚውሉት የት ነው? አንተም ጊዜያቸው ነው ብለህ ተውክላቸው። ለሐውለ ወላ ቁወተ ኢላ ቢላህ። ያገሬ ሰው እንኳን ሲተርት ምን ይላል? ሽንጥ እንጀራ ይጋግር አንገት ወጣ ይሰራ ወጣ በይ ተቤቴ ትመጣለች ሌላ ይላል። ካላገለገለ ካልጠቀመችው ሚስት ነው በመባል ምን ይጠቀማል? ሲመጣ በሸሽ ብላ አልተቀበለችው፣ አብሽር ካላለችው፣ ምን ላድርግ ካላለችው ምን ታደርግለታለች? ወላሂ እነዛ ግን ጀነት ውስጥ ያሉ ሴቶች እንደዚህ ያሉ አይደሉም። ታዲያ እንደው ምን ይደረጋል ሐቢቢ? ለማን የተዘጋጁ ናቸው እነዛ? ለጀነት ሰዎች የተዘጋጁ ናቸው። የጀነት ሰው ጀነት ተገባ በኋላ አላህ ይጠይቃቸዋል። የምትፈልጉን ነገር አለ ወይ ይላቸዋል። ሁሉም ተደርጎልናል፣ የምንፈልገው ነገር የለም ይላሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኡሒለት ዓለይኩም ሪድዋኒ ፈላ አስኸጡ ባዕደሁ አበዳ። ውደታዬ በእናንተ ላይ ሰፍሯል፣ ካሁን በኋላ አልቆጣባችሁም ይላቸዋል። አላህ ከተቆጣ ዱንያችን በአንድ ቀን ሊከሰከስ ይችላል። በሽተኛ ልንሆን እንችላለን። ልጃችን ሊሞት ይችላል። ቅዋችን ሊቀማ ይችላል። በሽተኛ ልንሆን እንችላለን አይደል? ዱንያ ላይ። አኺራ ላይ ግን አላህ አይቆጣብንም። በሽተኛ እንሆንም ማለት ነው። ያገኘነውን አናጣም ማለት ነው። አንቸገርም፣ አናለቅስም ማለት ነው። ለምን አላህ አይቆጣብንም? አላህ እየተቆጣ እኮ ነው ዱንያ ላይ በላኡ እንደዚህ የሚከሰተው፣ መፍሰዳው የሚከሰተው፣ የሰው ልጅ የሚጨነቀው፣ የሰው ልጅ የሚታረዘው፣ መጥፎ ነገር የሚከሰተው በበላአችን በወንጀላችን በላ ነው። አላህ እየተቆጣ። አኺራ ላይ ደግሞ አላህ አይቆጣም። የአላህ መልእክተኛ ምን አሉ? ኢዛ ደኸለ አህሉል ጀነቲል ጀና፣ የጀነት ሰው ጀነት ገብቶ ያለቀ ጊዜ ፈዩናዲ ሙናዲን፣ ተጣሪ ይጣራል። ጀነት የገባ ጊዜ የቁሉ ላሁ ዐዘ ወጀለ፣ አላህ ለጀነት ሰዎች ብሎ ይላቸዋል፣ ቱሪዱነ ሸይአን አዚድኩም፣ የምጨምራችሁ ነገር አለኝ የምፈልጉት ይላቸዋል። የጀነት ሰዎች ምን ይላሉ? አለም ቱበይድ ውጁሃና፣ ፊታችን እንዲያምር አላደረክልንም? ፊታችንን አላበራህልንም? የሚያስደስት ፊት አልሰጠህንም? አለም ቱድኺልነል ጀና፣ ጀነት አላስገባህንም? መራብ የሌለበት፣ መታረዝ የሌለበት፣ መቸገር የሌለበት፣ ኒዕማ ሞላበት፣ ደስታ ሞላበት፣ ድሎት ሞላበት፣ ደስታ ሞላበት አገር አላስገባህንም? ወቱነጅና ሚነናር፣ ከሳት ነጃ አላወጣህንም? ከስቃይ አገር፣ ከመከራ አገር፣ ከለቅሶ አገር፣ የሚጠጣው ምግብ የሚበላው እሳት መከራ ከሞላበት አገር አላወጣህንም? ምን እንፈልጋለን ይላሉ። አላህ ግን ፈየክሽፉል ሒጃብ ፈማ ኡዕጡ ሸይአን አሐበ ኢለይህም ሚነ ነዞሪ ኢላ ረቢህም። አላህ ግርዶሹን ይገልጥላቸውና አላህን ያያሉ። የጀነት ሰዎች ትልቅ ኒዕማ አልተሰጡም። አላህን ከማየት የበለጠ ኒዕማ የለም። ሴቱም ሆነ አትክልቱም ሆነ ድሎቱም ሆነ ምቾቱም ሆነ አላህን ማየት ጋር የሚስተካከል የለም። ያ ረቢ አላህ ሰማይ ምድር የፈጠረን ጌታ፣ ሴቱን ወንዱን የፈጠረን ጌታ፣ ደሃ ሀብታምን የፈጠረን ጌታ፣ አጀም አረቡን የፈጠረን ጌታ፣ ዓለምን ያስገኘን ጌታ። ኧረ ያ ረቢ አላህ አላህን ታያላችሁ። ሱመ ተላ፣ ከዛም የአላህ መልእክተኛ ነበቡ፣ ሊለዚነ አሕሰኑል ሑስና ወዚያዳ፣ ነዛ ዱንያ ላይ መልካም ለሰሩ ሰዎች አልሑስና ወሂየል ጀና፣ ጀነት አላቸው፣ ያ የድሎት አገር። ወዚያዳ አይ ሩእየቱላህ፣ አላህን ያያሉ፣ አላህን ይመለከታሉ። አላህ ምን ይላል በተከበረው ቃሉ? ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ። ውጁህ የውመኢዝን፣ ውጁህ ልሙእሚኒን፣ ውጁህ ልዓቢዲን፣ ውጁህ ሳሊሒን
የውመኢዝን አይ የውሙል ቂያማ በቂያማ ቀን ናዲራ ያበራል፣ ያንቦገቡጋል፣ ያስደስታል አለ አላህ። ኢላ ረቢሃ ወደ ጌታዋ ናዚራ ተመልካች ናት ትመለከታለች ይላል አላህ። የማን የሙእሚኖች የተቀዮች የሷሊሆች ፊት ነገ አላህን ትመለከታለች። የዛሂዶች ፊት ነገ አላህን ታያለች። የተቀዮች ፊት ነገ አላህን ታያለች። የዛኪሮች ፊት ነገ አላህን ታያለች። የሰጋጆች ፊት ነገ አላህን ታያለች። ያ ረቢ አላህ ወላሂ አይደለም አላህን የኔና ያንተ ወንድሞች ዱባይ ሂደህ ልትዝናና ነው ሲባል ላይነጋለት ይችላል። ጧት አይንህ ይበራል ሲባል እንዴት አድርጌ አድሬ እንዳለው ሰው በጣም ነው ሌላ የሚሆነው። አላህን ለማየት ሀቢቢ እንደው ያ ረቢ አላህ ወላሂ የኢማን ጉዳይ ሆኖ እንጂ ዱንያ ላይ ባይበላ ነው የምትለው። ወላሂ የኢማናችን ጉዳይ ሆኖ ነው እንጂ ዱንያ ላይ ያለው ጸጋ ሙጥጥ ብሎ ቢቀር ነው የምትለው። ወላሂ ሱብሃንአላህ ነገ አላህን ታያላችሁ። የአላህ መልእክተኛ ምን አሉ? ሰተረውነ ረበኩም ዒያና አላህን በገሃድ በግልጽ ታዩታላችሁ። የአላህ መልእክተኛ ምን ይላሉ? አነናሰን ከሶሐቢዩ እንደተወራ አነናሰን ቃሉ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ሀል ነራ ረበና የውመል ቂያማ ነገ የውመል ቂያማ አላህን እንመለከታለን ወይ ብለው ጠየቋቸው። ቃል የአላህ መልእክተኛ ብለዋሉ ኢነኩም ሀል ቱዳሩነ ፊ ሩእየት ሸምሲ ወልቀመር ለይሰ ዱነሁማ ሰሓብ ሀል ቱዳሙነም አለ ሀል ቱዳሩነም አለ። ትቸጋገራላችሁ፣ አንዱ አንዱን ይገፋዋል። ጨረቃን ለማየት ደመና በሌለበት ጊዜ ጨረቃን ለማየት አንተ ፈቅ በልልኝ እኔ ልይ፣ አንተ ደሃነህ ሀብታሞች ብቻ ይዩ፣ ባለስልጣኖች ብቻ ይዩ የሚባል ነገር አለ ለጨረቃ? ሁሉም ነው አይደል የሚያያት? ደሃውም ሀብታሙም ሴቱም ወንዱም ስልጣን ያለውም የሌለውም እኩል ያያታል። እኔ ከማንኛውም ባለስልጣን ከማንኛውም ባለሀብት ጋር በጨረቃ እኩል ነኝ፣ እኩል ነው የምመለከተው። የአላህ ኒዕማ ነዋ። ትገፈታተራላችሁ ሆይ ቆይ ፈቅ በልልኝ እኔ ልዩ፣ ቆይ አንተ ፈቅ በልልኝ እኔ ልዩ በመባል ትገፈታተራላችሁ፣ ትቸጋገራላችሁ። ቃሉ ላ አረ ጨረቃን ለማየት አንቸጋገርም አንገፈታተርም። የአላህ መልእክተኛ ምን አሉ? ኢነኩም ሰተረውነ ረበኩም ከዛሊክ እናንተ ጌታችሁን በግልጽ ታያላችሁ። ተሽቡሁ የተፈለገው የሚታየውን የሚታየው ጋር ማመሳሰል አይደለም። ጨረቃን ሳንቸግር እንዳየን ነገ አላህንም ሳንቸግር አንተ ፈቅ በልልኝ አንተ ፈቅ በልልኝ አንዱ አይቶ አንዱ ሳያይ በመቅረት ሳይበዳደል ሁሉም በነፃነት አላህን ያየዋል። ያ ረቢ አላህ ወላሂ ምን አይነት የሚያስደስት ጸጋ ነው ከዚህ የበለጠ? እኔ እኮ ያለኩት ለምንድን ነው? ከዚህ በታች ያሉት ኒዕማዎች የሉም። የሚገርማችሁ ደግሞ ያ መጨረሻ ከጀሃነም የሚወጣው የአላህ መልእክተኛ ምን አሉ? ኢኒ አኺረ ለአዕለሙ አህሊ ናሪ ኹሩጃን ሚንሃ ወአኺረ አህሊ ልጀነቲ ዱኹላ። መጨረሻ ከጀሃነም የሚወጣ መጨረሻ ጀነት የሚገባን ሰው አውቃለሁኝ አሉ የአላህ መልእክተኛ። ረጁሉን ሰውዬ ነው የኽሩጁ ሚነ ናሪ ሐብዋ ከጀሃነም በቧዴ እያለ እየዳኸ ይወጣል አሉ። መጨረሻ ነው የሚወጣው። ፈየቁሉ ላሁ ዐዘ ወጀለ ለህ አላህ ለሱ ይለዋል ኢዝሃብ ፈድኹሊል ጀና ሂድና ጀነት ግባ ይለዋል። ፈየእቲሃ ወደ ጀነት ይመጣል። ፈዩኸየሉ ኢለይህ ወደ እሱ ይመሳሰልበታል። አነሃ መላአ ጀነት የሞላች ይመስለዋል። የሰው ልጅ አስተሳሰብ ነዋ። ዱንያ ላይ አንድ ፕላን መሬት የለመደ ሰው 3-4 የለመደ ሰው እንዴት ብሎ ጀነት የሞላ ይመስሎ ነው የሚመስለው? ምንም ነገር ጥርጥር የለውም። ፈየርጅዕ ይመለሳል ወደ አላህ ዘንድ ፈየቁሉ ያ ረቢ ወጀድቱሃ መላአ ጌታዬ ሆይ ጀነትን እኮ ሞልታ አገኘኋት፣ ለእኔ የሚሆን ቦታ የለም። የት ላይ ነው የምሆነው? የት ላይ ነው የምቀመጠው? የት ላይ ልስፈር? ጀነት ሞልታለች ይለዋል። በሱ ኺያል ነው። አላህ ምን ይለዋል? ኢዝሃብ ፈድኹሊል ጀና
ሂደህ ጀነት ግባ ይለዋል። ፈየእቲሃ ፈዩኸየሉ አነሃ መላአ አሁንም የሞላች ይመስለውና ይመለሳል። ፈየቁሉ ያ ረቢ ወጀድቱሃ መላአ ጌታዬ ሆይ ጀነት ሞልታ አገኘኋት ይላል። አሁንም አላህ ምን ይለዋል? ኢዝሀብ ፈድኹሊል ጀና በሶስተኛው ፈኢነ ለከ ሚስለ ዱንያ ወዐሸረቱ አምሳሊሃ ለአንተ የዱንያን አምሳያ የእሱን 10 እጥፍ የሚሆን ለአንተ አለ ሂድ ግባ ይለዋል። የዱንያን 10 እጥፍ አስባችኋል? ዱንያ ማለት ዓለም ማለት ነው። የእሱን 10 እጥፍ ለምን የተኛው እንዴት አለው ሰውዬ መጨረሻ ከጀሃነም ወጥቶ መጨረሻ ጀነት የሚገባ መጀመሪያ ጀነት የሚገባው ሰውዬ ግዛቱ ምንድነው? ያ መጨረሻ ከጀሃነም የሚወጣው ሰው አላምን ይልና አተስኸር ሚኒ አው ተضحክ ሚኒ ወአንተ الملك ይላል። በኔ ትቀልዳለህ ጌታዬ፣ በኔ ታፊዛለህ፣ በኔ ታሾፋለህ፣ አንተ የዓለሙ ንጉስ ሆነህ እያለ ይላል። እንዴት ብሎ ነው የሚያምነው? ያን ፕላን የለመደ ሰው የዱንያን 10 እጥፍ አለህ ሲባል መጨረሻ ከጀሃነም ወጥቶ ሷሐቢዩ ምን ይላል? ይሄንን ሐዲስ የዘገበው ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ضحك حتى بدت نواجذه አለ። ነብዩን ሲስቁ ተመልክቻቸዋለሁ ይሄ ክራቻ ጥርሳቸው እስከሚዘልቅ ድረስ። የሰውየው ሁኔታ እኮ ያስቃል። ቀልድ መሰለው፣ ላግጣ መሰለው። ያ እነዛ መጀመሪያ ጀነት የሚገቡ ሰዎችሳ ያ ረቢ አላህ ምን ይላል? ወጀዛሁም ቢማ ሶበሩ ጀነተን ወሐሪራ ወጀዛሁም መነዳቸው ቢማ ሶበሩ አይ ቢሰበብ ማ ሶበሩ ዱንያ ላይ መልካም ስራ ላይ በመሶበራቸው የተነሳ ዚክር ላይ በመሶበራቸው የተነሳ ቂራአት ላይ በመሶበራቸው የተነሳ ወንጀልን መራቅ ላይ በመሶበራቸው ሰበብ አላህ መነዳቸው። ምንን? ጀነተን ያችን ጀነትን መነዳቸው። ወሐሪራ የሐር ልብስ ይሄ የሚቀደድ የሚቆሽሽ የሚያሩግ ልብስ የለም። አዑዙ ቢላሂ አንድኛው አግኝቶ አንድኛው የማያጣው ዱንያ ላይ እኮ ነው። ዱንያ እኮ የፈተና ሀገር ስለሆነች እኮ ነው ሐር ነው እዛ የምንለብሰው ሐቢቢ። የማይቆሽሽ የሆነ ሐር ለስላሳ የሆነ ግርማ ሞገስ ያለው ያ ረቢ አላህ ገጭ ትላለህ። በቃ አጣቢያ ያስፈልግም። እዛ ማን ነው የሚያጠው? ለአንተ ሰራተኛ የለም እዛ። ኻዲሞች ግን አሉ። አላህ ግን ምን አለ እዚሁ ቁርአን ላይ ሙተኪኢነ ፊሃ ዐለል አራኢክ ላ የረውነ ፊሃ ሸምሰን ወላ ዘምሃሪራ። ሙተኪኢነ አይ የተነዓሙነ ሙተኪኢን ይጣቀማሉ። ሙተኪኢን የተምቻቹ ሲሆኑ ዐለል አራኢክ ባጎበር አልጋቸው ላይ የተሸፈነ የሆነ አልጋ አላቸው። የወርቅ አልጋ፣ የብር አልጋ፣ ያውም በጣም በሚያምር ግርዶሽ የተጋረደ የሆነ ሚስቶች ከዛ አይወጡም፣ አንተን ብቻ ነው የሚያዩት። ያ ረቢ አላህ እንደዛ ያለው አልጋ ላይ ቁጭ ብለው ይጣቀማሉ። ላ የረውነ ፊሃ ሸምሰን ወላ ዘምሃሪራ። የጀነት ሰዎች ቅዝቃዜንም አያዩ ሙቀትንም አያዩ። ሸምሰን ሙቀትን አያዩም አያገኙም። ወላ ዘምሃሪራ ቅዝቃዜን አያዩም አያገኙም። ቀዘቀዘኝ የለም፣ በረደኝ የለም፣ ብርድ ልብስ የለም፣ አልብሱኝ የለም፣ ጠቅልሉኝ የለም፣ ቅዝቃዜ የለም። ሐቢቢ ሞቀኝ ይሄን ላውጣው፣ ይሄን ስቀሉልኝ፣ እንትን ትከሉልኝ፣ እንትን የለም። ጀነት አረ ያ ረቢ አላህ እንደው ወላሂ መገን የሰው ልጅ እንደ እውቀታችን ትንስ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ፣ ሌላውን ሁሉንም ተው። አላህ እኮ ነው ያለን። እንደዚህ ሆነው ይጣቀማሉ። ወሸጀረተን ምን ይላል አላህ? ሸምሰን ወላ ዘምሃሪራ ወዳንየተን ዐለይሂም ዚላሉሃ ወዙሊለት ቁጡፉሃ ተዝሊላ ይላል። ወዳንየተን አይ ወጀዛሁም ሸጀረተን ዳንያ ቅርብ የሆነን አትክልቶች አላህ መነዳቸው። የናሉሁ ልቃኢሙ ቃኢማ ወልቃዒዱ ቃዒዳ
ወልሙተኪኡ ሙተኪዓ ወልሙድጦጅዑ ሙድጦጅዓ የቆመው ቆሞ ይደርስበታል የጀነትን አትክልት የተቀመጠው ተቀምጦ ይደርስበታል የተኛው ተኝቶ ይደርስበታል የተገደፈው ተገድፎ ይደርስበታል የጀነትን ኒዕማ ዱንያ ላይ ያለን አትክልት ለማውረድ መሰላል ያስፈልጋል ወይም የምገዛበት ብር ያስፈልጋል ግማሹ የተበላሸ ነው ግማሹ ትል ይፈጥራል ግማሹ የሟሟ ነው ብቻ የሆነ እንከን አለው ጀነት ውስጥ ግን እንደዛ አይደለም ተኝቶ ተሆነ በተኛበት ልክ ቆሞ ተሆነ በቆመበት ልክ ተቀምጦ ተሆነ በተቀመጠበት ልክ ያ ረቢ አላህ እንደው ምን አይነት ኒዕማ ነው ሐቢቢ አረ والله ላዚም ተረሳዋለህ ሌላውን እኮ ተረሳዋለህ የለም ያው ምንም የሚበላሽ አንዳንድ ፎስቲሮች ምን ይላሉ ብርቱካኑ እፊ ውስጡ ፍሬ የለውም ማንሱ እፍ በማለት በመጥፋት ይታገላል ይሄው ራሱ ስራ ነው ዱንያ ላይ ጨርሰህ የለ እንዴ እዛም ድሎት ኒዕማ ብቻ እኮ ነው ያውም ኻዲም አለህ ደሞ ሲያምርህ የሚخدም ኻዲም አለ يطوف عليهم ولدان مخلدون በጀነት ሰዎች ላይ ይዞራሉ አለ አላህ ዊልዳኑን ልጆች ሙኸለዱን አይ አላ ሐለቲን ዋሂዳ ባንዲ ሁኔታ ላይ የሚዘወትሩ ልጆች የማያረጁ የማይበላሹ የማይጠቁሩ የማያስተሉ የማይነጫነጩ አኽላቅ ያላቸው መልክ ያላቸው ባንዲ ሁኔታ ላይ የሚዘወትሩ ልጆች ይዞራሉ በማን በጀነት ሰዎች ላይ አላህ ምን አለ وإذا رأيتهم حسبتهم لؤلؤا منثورا እነዛን ህፃን ልጆች ኻዲሞችን በተመለከትካቸው ጊዜ ይመስሉሃል ሉؤلؤan ሉል ይመስሉሃል መንሱራ የተበተነ ሉል ይመስሉሃል ሉል አሁን እንደዚህ ቅፍ አድርገን በተን ብናደርገው በዛም ቀልቀል ይላል አይደል ማማሩ እነዛ ልጆች የጀነት ሰዎች እንዲخدሙ ሲሄዱ ስትመለከታቸው የተንቀለቀሉ የሚያምሩ አረ ያ ረቢ አላህ እነዛን ማያት ራሱ እንዲያ ማለት እንዴ እንኳን አይደለም ይሄ የኛ ልጆች የሚነጫነጩ የሚያለቅሱ ምራቅ ያላቸው ንፍጥ ያላቸው እነዚህ እንዴት ነው የሚያስደስቱን والله እነዛ እኮ ምንም ነገር የላቸው በጣም የሚያምሩ ሐለታቸው አኽላቃቸው እየዞሩ ምን ያደርጋሉ ይخدማሉ ምን ትፈልጋለህ ይላል ويطوف عليهم ولدان مخلدون بأكواب وأباريق وكأس من معين إلى الله እነዚህ ህፃን ልጆች ይዞራሉ ባንዲ ሁኔታ ላይ ያሉ ሙኸለድ ማለት ወይም በመገጫ ሁሉ የተጌጡ ይላሉ ሙፈሲሮቹ بأكواب وأباريق ብርጭቆ ይዘው ማንቆርቆሪያ መቅጃ ይዘው ኸምር እኮ አለ ውሃ እኮ አለ ወተት እኮ አለ ማር እኮ አለ ያንን የሚቀዱበት ይዘው ይዞራሉ የጀነት ሰዎች ሰዓቱን በጣም ይጨበጣል እኔ እኮ ገና ነው መሰለኝ والله ያንን ይዘው ይዞራሉ አለ አላህ ለማን ነው ይዘው የሚዞሩት ለጀነት ሰዎች ታዲያ እኔ እኮ ገና ስለ ጀነት ልጀምር ነው ስለ ወተቱም ስለ ውሃውም ስለ ኸምሩም والله ስለ አትክልቱም ገና እኮ አልጀም ስለ ልብሱም ሰዓቱ ደግሞ 10 ጉዳይ ነው ሾዎቹ ደግሞ መተዋል መሰለኝ እስከ አዛን ሲንዱ ስለ ውሃ ብቻ እናውራስ ስለ ጀነት ውስጥ ስላለው መጠጥ والله ዱንያ ላይ እኮ ተቸገርን እኮ አንዳንዱ ወተት ፈልጎ ገንዘብ ያጣል አንዳንዱ ገዝቶ ይመጣና ይበላሽበታል ማር ሲገዛ ደግሞ ሱካር ያለው የተቀየጠ በሙዝ የተለወሰ ብዙ ነገር ሆነ በጣም ተቸገረ እንደው የጀነቱ እንዴት ይሆን አላህ ምን አለ مثل الجنة التي وعد المتقون እነዛ አላህን የሚፈሩ ሰዎች የተቀጠሯት ጀነት فيها انهار በውስጧ ጅረቶች አሉ ይላል አላህ من ماء غير آسن ከውሃ የሆነ ጅረት አላቸው የማይበላሽ ሆነ ጠረኑ አይቀይርም አይሸትም አይገማም የጀነት ወንዞች ጅረቶች በወርቅ ቦይ ነው የሚፈሱት ይላሉ የሚፈሱበት ራሱ ቦዩ ወርቅ ነው ልብ በል ሐቢቢ ጀነት ውስጥ አረንጓዴ ብቻ አለ ጀነት አፈር እኮ እንደ ዱንያው እኮ እንደዚህ የሚለቀለቅ እኮ አይደለም አልጀመርኩትም እኮ ያልኳችሁ ለዛ ነው ወድኺልቱል ጀና
ወኢዛ ቱራቡሃ አልሚስክ ይላሉ። ጀነት ተገባሁኝ ጀነት ስገባ ወዳው ኢዛ ይዘል ፉጃኢያ ትባላለች። ግብት ስል የጀነት አፈር ሚስክ ሆኖ ነው ያገኘሁት አሉ የአላህ መልእክተኛ። ይሄ ልብስ ላይ ሲመጣ ሽቶ ያለው ነጭ ሆነ የሚያስደስት ነው። ሆነ አካባቢ ደግሞ አትክልት ቦታ አለ፣ ሆነ ቦታ ደግሞ ጅረት አለ። የማሩ በዚህ ኩልልን፣ የወተቱ በዚህ ይሄዳል፣ የውሃው በዚህ ይሄዳል፣ የኸምሩ በዚህ ይሄዳል። የሚወርቅ ቆሻሻ የለ፣ ፌስታል የለ፣ ሽንት ቤት የለ፣ የሚያስጠላ ነገር የለ፣ ዛፉ የሚያንጠባጠበው ቅጠል የለ። አረ ጉድ በል እንደው ያ ረቢ አላህ መገን ዱንያ ወላሂ እንደው ስንቱን ሰው አታለለችው። ደሃላ ሀገር እያለ ወላሂ የሰው ልጅ ሁሉ በጎሚ በጥላቻ በቂም በቀል ወላሂ ደሃለ ኒዕማ አላህ አዘጋጅቶልን ተዋደን ብንመካከል ስንትና ስንት ቦታ የምንደርሰው ወላሂ ማንንም አጠገባችን የሚደርስ የለም። የሚቸገር የሚያለቅስ አይኖርም ነበር ሁላችንም ብንዋጥ ብንናበብ ወላሂ። አይደለም ግን ሁሉም ነፍሴ ነፍሴ አለ። ያ ረቢ አላህ ይሄ ነው ይጎዳል። ወአንሃሩን ሚን ለበኒን ለም የተገየር ጣዕሙህ ይላል። የወተት የሆነ ደግሞ ጅረት አለ። ለም የተገየር ጣዕሙህ ቃናው የማይቀየር የሆነ የማይሸት የማይበጣጠስ የማይገማ ነው። የሚቸገር የለም። ደሃነኝ ሳልገዛው የሚል የለም። ዱንያ ላይ ወተት እያማረው ወላሂ ይዞ የማይገባ አለ። ገንዘቡ እያጠረው ወይም አካባቢ ሱቅ አልቋል ይባላል፣ ወይም እንዳስቀመጠው ይበላሻል። አከዘ ዱንያ ብላሽ እኮ ናት ዱንያ። ጀነት ውስጥ ግን እንደዛ አይደለም። ወተቱ ቃናው አይቀይርም፣ አይበላሽም፣ አይበጣጠስም። ስሙ እንጂ ሙሰማና ስሙ አይገናኝም። እንዴ ስምና ሙሰማ እኮ ሲገናኝ ነው አይደለ? ወተት የዱንያው ወተትና የዛኛው ወተት በስም እንጂ ሙሰማቸው በጣም የተለያየ ነው። ጣምናው፣ ጥፍጥናው፣ ለዛው ምንም የሚገናኝ አይደለም። የሚገርማቸው አላህ ምን አለ? ወአንሃሩን ሚን ኸምሪ ለዛቲ ሊሻሪቢን ለሚጠጣው ሰው ደግሞ የሚጣፍጥ ለዛ ያለው ኸምር አለ። እንደ ዱንያው አይደለም የሚያሰክር መጥፎ የሚያናግድ የሚያወላግድ የሚያጣላ ከሚስት የሚያፋታ የሚያነጫንጭ አይደለም። ወላሂ ላ ይصدعون ወላ ينزفون ነው አላህ ያለው። ላ يسمعون فيها لغوا ولا تأثيما ነው ያለው። ጀነት ውስጥ የጀነት ሰዎች መጥፎ ንግግር ወንጀል ውድቅ የሆነ ንግግር አይሰሙም። የጀነቱ ኸምር ምንድነው? ለዛ ያለው የማያወላግድ መጥፎን የማያጽድ ለዛ ያለው የሚጣፍጥ ነው አላህ። በመጨረሻ ወአንሃሩን ሚን ዐሰሊን ሙሰፋ ዐሰል ያ ረቢ አላህ ጥርት ያለ የዱንያው ማር። ይሄ በልተን አላምጠን የምንጥለው ነገር አለ አይደል? እንደዛ ያለ ነገር እኮ የለም። የንቢቱ ማር የንቢቱ ወይ ክንፏ ወይ የሆነ ነገር ይቀርበታል። አንዳንዱ ደግሞ ሱካር ይጨምርበታል። አንዳንዱ ከሙዝ ጋር ያሸዋል። ወላሂ የጠራ ማር እበላለሁ የሚል እኮ በጣም ትንሽ ነው እዚህ ዱንያው ላይ እኮ። ሰብስክራይብ በማድረግ ቤተሰብ ይሁኑ።